ትንሽ ጊዜም ቢሆን ደግሞ የዛን ጊዜ መጨፈር አልችልም። ስለዚህ አሁን እንደንስማሬ እንደዚህ አይነት ሙዚቃ ደግሞ ላያጋጥመን ይችላል። ጊዜያችንን እንጠቀምበት። በላ ተነሳ፣ ተቃቅፈን እንጨፍር። ተነስ እንጂ የኔ ቆንጆ፣ የኔ ቆንጆ እንኳን አደረሳችሁ። እንዴ ለምን ነው ተቀመጣችሁት? ፍቅራችሁን ማሳየት አለባችሁ። መቀመጥማ የለባችሁም። ልጅቷ ጨልላለች እኮ ለቃለች። በቃ ራሷ መቆጣጠር አልቻለችም። ወይኔ የሰው ልጅ እኔ በዚህ ልክ ለወንድ ሲሆን እኔ አይቼ አላውቅም ማለት ነው። የሞት መድኃኒት ነው ቢባል እንኳ የዚህን ያክል የሰው ልጅ እንገበገባል ብዬ አላስብም። እውነት ሩታ ልክ ነበረች ማለት ነው። አያችሁ እንዴት እንደምትሆን ደግሞ ተመልከቱ። ሩታ ፈጣሪ ያላት እውነት ለመናገር አንቺ ግን በጣም በጣም ባለጌ ልቅ የወረድሽ የዘቀጥሽ። እኔ ምን ብዬ እንደምናገር ራሱ ቃላት እያጠረኝ ነው። እውነቴን ነው ምልሽ፣ በጣም የወረድሽ ባለጌ ስድ ነሽ። እውነቴን ነው ምልሽ። ለካም አሁንማ ነገሩ እኮ እየተገለጸ መጣ። በቃ ሁሉም ነገር በግልጽ እየታወቀ መጣ ማለት ነው። ለካም እውነት አላት እሷ። ገባሽ? እና አንቺ ግን የሰው ልጅ ከማስታረቅ ይልቅ እኔ ቃላት አጠረኝ ጋይስ።